እግዚአብሔር ጋር ተደማምረ አትችለውም። በጸጋው ካልዳንክ፣ በምህረቱ በእግዚአብሔር ቸርነት ካልዳንክ በስተቀር ወዳጄ አትችለውም። ተቆጣጥረ አስቆጥረ ነጥብ ከእግዚአብሔር ጋር ተደማምረ ሂሳብ ተወራድረ አትችለውም። እኛ ግን የገባን አንድ ነገር አለ። የእግዚአብሔር ቃል ሲናገር እንደዚህ አለ። ይኸው ሃሌሉያ፣ እንደዚህ አለ። ይኸው እኛ ተቆጥሮልን አይደለም አስቆጥረን አይደለም ነጥብ እኛ ምን እንደሆነ እንደዳንን ላሳየ። የእግዚአብሔር ቃል ሲናገር እንደዚህ አለ። የአባታችን ቃል እንደዚህ ውብ ነው። በደንብ ስማ። ኃጢአታቸው የተሰረየላቸው ሃሌሉያ። ምናቸው? ኃጢአታቸው የተሰረየላቸው፣ አመጻቸው የተሰረየላቸው፣ ኃጢአታቸውም የተከደነላቸው ብፁዓን ናቸው። እኔ ማለት ወዳጄ ኃጢአቴ የተከደነልኝ ሰው ነኝ። አመጼ የተሰረየልኝ ሰው ነኝ። ኃጢአቱን የማይቆጥርብኝ ሰው ሆኜ ነው እግዚአብሔር። ብራዘር አየህ፣ እንዲህም እግዚአብሔር ያድናል ማለት ነው። ጽድቄን ማለት እማስቆጥረው የለኝም። ብራዘር እግዚአብሔር ምን ያደርግ ወዳጄ? ሊያድነኝ ስለፈለገ ኃጢአቴን መክደን ጀመረ። አመጼን መሸፈን ጀመረ። አለመቁጠር ጀመረ። ብራዘር መቆጣጠር ከጀመርን ከእግዚአብሔር ጋር ህይወት ከባድ ነው። ብራዘር ህይወት ከባድ ነው። ህይወት ከእግዚአብሔር ጋር ተቆጣጥረ አትችለውም። ብራዘር እግዚአብሔር ጽድቄን እችንማ ቁጠር ሊባ እያልከው አትችለውም። በየትኛው አቅም፣ በየትኛው ብቃት? ብራዘር ክርስትና ጾም ማለት የሆነ ወተት ጠጥቶ ከወተትና ከእንቁላል መቆጠብ ማለት አይደለም። ብራዘር አይደለም። የጽድቅ ምናምን እንደሱ አይደለም። ብራዘር አይደለም። ቢራ እየጠጡ ወተት መታቀብ አይደለም። ብራዘር ልኑረው ካልክ 600 ምናምን ህጎች አሉ ብራዘር አሉ። እነኛን ሁሉ ህጎች ከ615 በላይ የሆኑ ህጎችን መጠበቅ ይኖርብሃል። የሚመችን ቀላል የሆነውን ህግ እየጠበቅ ጌታዊ ቁጠርልኝ አይሰራም። እግዚአብሔር ፊት ህግን ጠብቄ እድናለሁ ካልክ የተዘረዘሩ ህግጋቶችን ሁሉ ፈጽመ አከናውነ በእግዚአብሔር ፊት ጻድቅ ሆነ መቅረብ መቻል አለብህ። በአንድ ውስጥ ዳኒ ከሳትኩኝ ካልክ አለቀል ነጋቲ ውላ ብራዘር። አንድ እኮ ነው የሳትኩት እኮ እግዚአብሔር እንደውችን እኮ ነው የሳትኩት ነህ በቃ መስሚያ የበቅ የለም ብራዘር። በአንዱ ስተሃል፣ አዎ በአንዱ ከሳትክ በሁሉ እንደ ሳትክ ነው የሚቆጠር። እንዴ እኔ እኮ አላመነዘርኩም ሰረኩ እኮ ማለት አትችልም። እንዴ ይሄው ማለት ሰረኩ እንጂ በዚህ በኩል እኮ አላመነዘርኩም፣ በዚህ በኩል እኮ እንትን አላረኩም፣ በዚህ በኩል ይሄንን ብቻ ነው እኮ ያደረኩት አትልም። አንድ ኃጢአትና በደል ከተገኘብህ የሰራቸውን ያከናወንካቸውን የነኛን ጽድቅ ያልካቸውን ጉዳዮች ሁሉ ይዞ ገደል ይገባል። ህግ እንደዛ ነው ብራዘር። ህግ ስለፈጸምካት ስለ አንዷ በደልና ስለፈጸምካት ስለ አንዷ ስተት ነው የሚያተኩረው። ስላከናወንካቸው ስለነበሩ መልካም ጊዜያቶች አያስብም። ዛሬ ምን ስተሃል ምን ጎልሃል ነው የምትባለው። የመልካምነት ባንክ የለም። ያስቆጠርከው ጥሩነት ምናምን ተከማችቶ ከበለጠ የሚባል ታሪክ የለም። ለዚህ ነው እግዚአብሔር ሰውን ለማዳን ሰውን ለማጽደቅ ምን አደረገ? ኃጢአት በደልህን አለመቁጠር ጀመረ። ዋው ድንቅ አባት! ያንተን ኃጢአትና በደል በልጁ ላይ አኖረ። ብራዘር እኔ ይቀጣ የነበረውን ቅጣቴ ኢየሱስ ክርስቶስ ተቀጣልኝ። እኔ እኮ ነበርኩኝ ያዛ ቅጣት ሊገባኝ የተገባው ብራዘር። እኔ ነበርኩ መሞት የሚገባኝ፣ አንተ ነበርክ፣ አንቺ ነበርሽ። ግን የሁላችንን በደል በእሱ ላይ አኖረ። ስለ በደላችን ስለ መተላለፋችን ደቀቀ። የሕማም ሰው ሆነ። ስለማን?
ስለኔና ስላንተ የተገፋ እርቃኑን በአደባባይ የተንጠለጠለው እኔን አንተን አንቺን ለማዳን ብራዘር እግዚአብሔር ይሄን ያክል ዋጋ ከፍሏል። እግዚአብሔር በልጁ በክርስቶስ ኢየሱስ ከሰራልን ስራ የበለጠ ልንሰራ የምንችለው አንዳች ነገር የለም። እግዚአብሔር አምላክ እኛን ለማዳን ይሄን ያክል ዋጋ ከፍሏል። ፍቅር ግድ ስላለ የሚያስወድድ ምንም ነገር የለም። ይሄ ነገር የምንለው የምንጠራው እግዚአብሔር እኮ ይሄን ነገርን ወዶ ነው የምንለው ነገር የለም። አንዳንዶቻችን ራሳችን ላይ እንኳን ተስፋ ቆርጠናል። ራሳችን ላይ ተስፋ በቆረጥንበት ሰዓት እንኳን እግዚአብሔር በእኛ ላይ ተስፋ አልቆረጠም። የማንጠቅም የማንረባ ለምንም የማንሆን ያልንባቸው አያሌ ቀናቶች አሉ። እግዚአብሔር ግን አንድ ቀን የማይረባ የማይጠቅም ዳኒ ብሎ አስቦ አያውቅም። ምንድነው ሪዝኑ? ጀስት ወደደን። ምክንያት አለው እግዚአብሔር የለው። ለምንወደድበት እግዚአብሔር በህይወታችን ምክንያት አግኝቷል የለም። ይሄ ነው የምንለው አንዳች ነገር የለም። በቃ እግዚአብሔር ፍቅር አይደል? አምላክ ፍቅር አይደል? አዎ ያለ ምክንያት የሚያስወድድ አንዳች ነገር ሳይኖረን እግዚአብሔር ወደደን። ወዶ እጁን አጣጥፎ አልተቀመጠም። ወድሃለሁ ምናምን በቃ በጣም እኮ ነው ዳኒ የምወድህ አላለኝም። ከሞት መንደር ታደገኝ፣ ከሞት መንደር አዳነኝ ከሞት መንደር። ብራዘር ምን አለኝ? አዳነኝ፣ ታደገኝ። ኢየሱስ መጥቶ ታደገኝ። ጌታ መጥቶ ፍቅሩን ብቻ ወድሃለሁ እኮ ምናምን ብሎ አልተቀመጠም። ምን አደረገኝ? አዳነኝ። ክብር ለእግዚአብሔር ለአምላካችን ይሁን። አዳነን ጌታ፣ ታደገን ጌታ፣ ሕይወት ሰጠን፣ በሰማያዊ ስፍራ አስቀመጠን ከሱ ጋር። በሰማያዊ ስፍራ ከሱ ጋር አስቀመጠን። ማን? ኢየሱስ። ክብር ለአምላካችን ለእግዚአብሔር ይሁን። ይሄው ነው። ሌላ ታሪክ የለንም ወዳጆች። ሌላ ታሪክ የምናወራው የምንተርከው ሌላ ታሪክ የለንም። በዳኒ ይሁን በዳኒ ህይወት ውስጥ በወንጌላውያን አማኞች ህይወት ውስጥ ስለ መዳናችን ስለ መጽደቃችን ስናወራ እንትን ነው ብለን ከመስቀሉ ውጪ የምንተርከው ታሪክ የለንም። አውሩ እድል ተሰጥቶን ተናገሩ ብለን ብንዘረዝር ብናወራ የምንናገረው የምንተርከው ታሪካችን ኢየሱስ ነው። አየህ፣ ታሪኬ ኢየሱስ ነው። ታሪኬ ኢየሱስ ነው። ላወራው ልናገረው የምችለው ነገር ቢኖረኝ ታሪኬ ኢየሱስ ብቻ ነው። ማን ነው የለወጠው? ማን ነው ያስተካከለው? ማን ነው ህይወት የሰጠ? ኢየሱስ። ሌላ የለንም ብራዘር። እኔ የምለው ዞር ብዬ ዋው እንተኔ እኮ ነው የምለው አንዳች ነገር የለኝም። አንዳች ነገር የለንም። አንዳች ነገር የለንም። የለዋወጠው እሱ ነው። የቀያየረው እሱ ነው። ያስተካከለው እሱ ነው። ክብር ለማን ይሁን? ለእግዚአብሔር ይሁን። ሃሌሉያ ብራዘር። በቃ ምን እንላለን? ስም ይባረክ ከማለት ውጪ ምንም ቃላት የለንም ብራዘር፣ የለንም። በቃ ስም ይባረክ ነው የምንለው። አሁን እኮ የሚገርም ነገር የእግዚአብሔር ልጅ ነኝ ብራዘር፣ የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅ ነህ። የእግዚአብሔር ልጅ ነሽ። እግዚአብሔር አባታችን ነው። አባ ብለን የምንጮህበት የልጅነትን ስልጣን ተቀብለናል።
ሃሌሉያ። አየህ የማይገባን ሰዎች ማለት ነው። አንዴ በጣም ብዙዎቻችን ማለት ነው በጣም ብዙዎቻችን ምድራዊ አባቶቻችን እንኳን በእኛ ለመጠራት ያፈሩብን ሰዎች አለን። እግዚአብሔር ግን አላፈረም። ዳኒ ልጄ ብሎ ለመጥራት እግዚአብሔር አላፈረም። አባቴ ብዬ እንድጠራው አላፈረብኝ። አዶን ነው ምን እንደሆነ ምክንያቱ የሚገባኝ ግን አንድ ቁም ነገር አለ። ከእግዚአብሔር ፍቅር የበረታ ምንም ነገር የለም። ከጌታ ፍቅር የበረታ ምንም ነገር የለም። በእኛ ህይወት ውስጥ የገባንና የተረዳነው ነገር ቢኖር እግዚአብሔር እጅግ አፍቃሪና ምህረቱ የበዛ አምላክ መሆኑን ነው። አይገርም? ሞት እኮ የሚገባን ሰዎች የነበርን በኃጢአታችን በበደላችን ምክንያት ሞት የተገባን ሰዎች ነን። ከወደደን ከትልቅ ፍቅሩ የተነሳ ይላል። ክብር ለአምላክ። ከምን ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችን በበደላችን ሙታን በሆነን ጊዜ በልጁ በክርስቶስ ኢየሱስ ህይወትን ሰጠን። ዋው ዋው ብራዘር፣ በማን በልጁ በክርስቶስ ኢየሱስ ምን ህይወት ሰጠን? እግዚአብሔር የሞተን ሰው ነው ያስነሳው በልጁ። ያለ እግዚአብሔር የኖርኩባቸው ዘመናቶች የሞት ዘመናቶች ናቸው። አልቀበሩኝም እንጂ ብራዘር I was dead ብራዘር። ልብስ አልጌ ያለው ሱፍ አርጌ ያለው ምናምን ምን መላለ እሆናለሁ እንጂ ብራዘር ሆይ ሄጃለሁ፣ ሞቻለሁ። ዝም ብዬ ነው የምመላለሰው በምድር ላይ። ያለ እግዚአብሔር ህይወት ባዶ ነው። አው ቀብር አጣው፣ የሚቀበኝ አጣው እንጂ ብራዘር ያ ነበረ ታሪኬ። የሚቀብረን አጣን እንጂ ታሪካችን ያ ነበር ብራዘር። ያለ እግዚአብሔር የኖርንባቸው ዘመናቶች የመቃብር ህይወታችን ነበር። ምንድነው ታዲያ እንደዚህ የሚያደርጋችሁ? ምንድነው እንደዚህ የሚያደርጋችሁ ካልክ ከወደደን ካፈቀረን ከእግዚአብሔር የተነሳ ከወደደን ከእግዚአብሔር የተነሳ አየህ፣ በህይወታችን ላይ የሚጻፈው ነገር ታሪካችን ይሄ ነው። አሁን ሃሌሉያ አይገርም? በዳኒ ህይወት፣ በአንተ ህይወት፣ በአንቺ ህይወት የሚጻፈው ጉዳይ አሁን ይሄ ነው። ይሄ ነው የሚጻፈው። ይሄ ነው ለውጥ የመጣበት ፖይንት። ይሄ ነው ከወደደን ከእግዚአብሔር የተነሳ ካፈቀረን ከእግዚአብሔር የተነሳ ታሪካችን ተለወጠ። የወደደን እግዚአብሔር አለ፣ ያፈቀረን ጌታ አለ። ደስ አይልም ብራዘር? የኛ ታሪክ ተለውጧል። አሁን ከሙታን መንደር አታገኘንም፣ የለንም። በሰማያዊ ስፍራ በእግዚአብሔር ቀኝ ተቀምጠናል። የመለወጡ ሚስጥር ግን የወደደን ጌታ ስላለ ያፈቀረን ጌታ ነው ታሪካችንን የለወጠው። ስለኔ የሞተልኝ በመስቀል ላይ ዋጋ የከፈለልኝ እስከ ሞት ድረስ ያፈቀረኝ ጌታ ህይወቴን ለውጦታል፣ ታሪኬን ለውጦታል። አንዳች ነገር የለኝም ከዚህ ሌላ የማወራው ታሪክ የምተርከው ታሪክ የለኝም። አላችሁ ወገኖች? እናንተ ካላችሁ አላቅም። እኛ ግን የሚገባን አንድ ነገር አለ። በእኛ ህይወት ውስጥ የምንተርከው የምናወራው ነገር ቢኖር ዋው የእግዚአብሔርን ፍቅር ነው። የተወደድን ፍቅር የበዛልን በምህረት የተጎበኘን ሰዎች ነን። ምህረቱና ቸርነቱ ነው ሁሌ የሚያስገርመን። በየትኛውም ብቃታችን ይሄ ነው የምንለው ታሪክ የለንም። ታሪካችን የተጻፈው በመስቀል ላይ በፈሰሰ ደም ነው። that's the reason brothers
ወደዚህ ጌታ እንድትመጡ እናበረታታችኋለን። የሚወዳችሁ የሚያፈቅራችሁ ጌታ አለ። በኃጢአታችሁ በበደላችሁ ሙታን እንኳን ብትሆኑ ለእናንተ እግዚአብሔር እኛን በሕይወት ካኖረ እናንተንም በሕይወት ያኖራችኋል። የእግዚአብሔር ምሕረት መገለጫ ማለት ይኸው የምህረቱ ማሳያ የእግዚአብሔር የምህረት ጥግ መገለጫ አለው። በሕይወት ብራዘር አለው። ያኖረኝ ያቆመኝ የእግዚአብሔር ምሕረትና የእግዚአብሔር ቸርነት ነው። በብዙ የሕይወት ምዕራፍ ውስጥ ብትኖሩ በተጨመላለቀ የሕይወት ምዕራፍ ውስጥ ብትኖሩ እኛን እግዚአብሔር በምህረቱ ካቆመን ዛሬ በቤቱ አባ አባ ብለን የምንጮህበትን የልጅነት ስልጣን ከሰጠን እመኑኝ እግዚአብሔር ለእናንተም የበዛ ምህረት የበዛ ቸርነት አለው። አትስሟቸው። ፊቱን ከእናንተ አሁንም አላዞረም። ዛሬም የሚወዳችሁ የሚያፈቅራችሁ ጌታ አለ። በራሳችሁ ላይ ተስፋ ቆርጣችሁ ሊሆን ይችላል፣ አቅማታችሁ ሊሆን ይችላል። አንድ ነገር ግን እነግራችኋለን። እናንተ ተስፋ እንኳን ብትቆርጡ በእናንተ ላይ ተስፋ የማይቆርጥ የሚወዳችሁ ጌታ አለ። እዚህ ነው እነሆ በደጅ ቆሜ አንኳኳለሁ ይላል። ልብን ሰርቶ ልብን ፈጥሮ ጌታ በልብህ በር ላይ ያንኳኳል። ፈቃደኝነትን ነው ይፈልገው። በደጅ ቆሞ ያንኳኳል። እሺ ብትል የልብህን በር ብትከፍትለት ይሄ የክብር ጌታ የወደደ ያፈቀረ ንጉሥ ያከብራል። ከተዋረድክበት ከሞት መንደር ያነሳል። ብራዘር ወንጌሌን እና ወደዚህ ጌታ እንድትመጡ እናበረታታችኋለን። ኢየሱስ ክርስቶስ የተባረከ አምላክ ነው። ለዚህ ጌታ እንድንኖር እግዚአብሔር እድል ስለሰጠን ስሙ ይባረክ። ጸጋና ሰላም ይብዛላችሁ። መልእክታችን ይሄ ነው። ክብር ለጌታ ይሁን። እንቀጥላለን፣ ውይይታችንን እንጀምራለን። ተባረኩልኝ። በጣም ወዳችኋለሁ። ወንድምነት እንኳን ደህና መጣ። ሰላም ብለናል። እንዴት ነህ? እሺ ወንድምነት ሲችል ሰላም ይለናል። ዴቪድ ሰላም ላንተ ይሁን። አሪፍ ትረካ ነበረ። በጣም ወድጃለሁ። እንዴት ነህ? ሰላም ነህ አይደል? ለማንኛውም እግዚአብሔር ይባረክ። እኔ በጣም ደህና ነኝ። እንዴት ነህ አንተ? ትጠይቃለህ ወይስ እንዴት ነው? ጥያቄ ትቀበላለህ ወይስ ትጠይቃለህ? ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። እምነት ብቻ ያድናል ወይስ አያድን? መልካም። በጥቅስ ልጀምረው ወይስ መልሼ ልጀምረው? ዳኒ ያስ ወራጅ። በጥቅስ ልጀምረው ነው ወይስ መልሼ ልጀምረው? ማስረጃ ስለ ጥቅስ ትነግረኛል። አሁን የጠየቁ ጥያቄ እምነት ብቻ ያድናል ወይስ አያድንም ነው ያለው። ብቻ የሚል ነገር አያድንም። ብቻ የሚባል ነገር ሁሉ አያድንም። ብቻ የሚል ቃል የተጨመረበት ነገር ሁሉ አያድንም። በደንብ አትመርበት። መጽሐፍም ጥሩ ነው። እምነት አያድንም። አለ። እሺ እምነት ብቻ አያድንም። ይሰማል። ብቻ የተባለበት ሁሉ አያድንም። ብቻ የተባለ ሁሉ ማለት ነው። እሺ ጻፍኩልህ። እምነት ብቻ አያድንም ማለት ነው አይደል? ስለዚህ ጥቅስ ልስጥህ። አልጠየቅኩም ብራዘር። ተረጋግተን ረጋ ብለን እንሂድ ብራዘር። እምነት ብቻ አያድንም። ተረጋግቻለሁ፣ አታስብ። ተረጋግቻለሁ። እያወራሁ ያለሁት የምናገረውን ነገር ስለማውቅ ተረጋግቻለሁ፣ አታስብ። ያዕቆብ 2 አይመስልም። እሺ እምነት ብቻ አያድንም አልከን። ኦልራይት። እሺ ጥቅስ ስጠኝ። ያዕቆብ። እሺ ምናልባት ኤግዛክት ወርድ ፋላሲ የምትፈልግ ከሆነ ምናልባት ምዕራፍ 2 ቁጥር 24 ላይ ቃል በቃል ታገኛለህ። 2:24 ግን እንደምትስማማ የምትፈልገው ነገር አለ። ምናልባት ፈቃደኛ ከሆንክ መጽደቅ ማለት መዳን አይደለ ወዳጄ? መጽደቅ ማለት መዳን ነው። ረጋ በል ብራዘር፣ ረጋ በል። እንመጣለን አሁን። ረጋ በል። እሺ ያዕቆብ ምዕራፍ 2
ቁጥር 24 አልከን። በጣም ጥሩ ወንድም አለም ረጋ ብለህ ለምን አታወራም? ኦኬ ልታብራራ ነው? እሺ ቀጥል። እሺ የጣልከው ነገር የለማ ብራዘር። ኦኬ ያዕቆብ ምዕራፍ 2 ቁጥር 24 አለን በእምነት ብቻ አይዳንም ብሎ ማለት ነው። ሰው ለመዳን ምን ማድረግ አለበት ማለት ነው? ብቻ በእምነት ብቻ ካልሆነ ሌላ ምን ማድረግ አለበት? ዴቪድ ማለት መጀመሪያ እኮ አልተስማማንም። ምን ማድረግ አለበት ለመዳን ብራዘር? መቼ አውርተን ነው የምንስማማው? ስለ ጥቅስ ማውራት አልፈለክም? ተቀበልኩ። ይኸው ያዕቆብ ምዕራፍ 2 ቁጥር 24 አልከኝ። ምን ማድረግ አለበት? ምን ማድረግ አለበት? ሁለት ላይ እሺ ስራን እንዲሰራ ያስገድዳል። ስራን እንዲሰራ ስራ ምን አይነት ስራ? ለምሳሌ ምን አይነት ስራ? እንግዲህ በክርስቶስ የሆነን መልካም ስራ ማለት ነው። ምን እኮ ምን የስጋን ስራ ምን ማለት ስራ ያልሆነ እኮ አትደበቃ። ምን ማለት ነው ስራ? ምን አልገባኝም። ምንድነው? ምን ማለት ነው ስራ? ምን አይነት ስራ? ለመዳን ምን አይነት ስራ? ግልጽ ነው። የስጋ ስራ ያልሆነ አልኩ። ምን እኮ ምን? ለምሳሌ ግልጽ ነው። ግልጽ አይደለም። ስትጠየቅ መለስ፣ ከሌለ አልፋለሁ ማለት ነው። ምንድነው የመልካም ስራ ማለት? እሺ የስጋ ስራ ነው። ግልጽ ያልሆነ እንዴ ብራዘር፣ የጠየቅኩ ምን አይነት ስራ ነው እያልኩኝ ያለሁት ምንድነው እሱ? ምን አይነት ስራ ነው? ስራ እኮ መልስ ምን ከበደ ዴቪድዬ፣ ምን አይነት ስራ? ምን ነበር መልሴ? አልሰማኸኝም ምናልባት። ምን አይነት አሁን የምትሰራው ምን አይነት ስራ ነው? አሁን ምን ማለት ነው? ምን ብዬ መለስኩልህ? ወዳጅ የስጋ ስራ ያልሆነ አልከኝ። ምን ማለት ነው? ምንድነው እሱ? ምን ማለት ነው? መልካም የመንፈስ ፍሬ ማለት ነው። የመንፈስ ፍሬ ማድረግ ነው። የመንፈስ ፍሬ ሰምታችሁታል። ፍሬ እሺ። ሰው ምን እያለን ያለው በደንብ ስሙት። ሰው የሚድነው መጀመሪያ እምነት፣ ከዛ ደግሞ የመንፈስ ፍሬ ሰርቶ ነው። በመንፈስ ፍሬ ሰርቶ ነው እያለን ያለው። እንዳረሳኝ የመንፈስ ፍሬ ምናልባት ፈቃደኛ ከሆንክ አንዱን ጥቀስልኝ። እኔ ለምን ጠቅስልሃለሁ? ያንተ ትምህርት እኮ ነው። ያንተን ትምህርት ምንድነው የምጠቅስልህ? ኦኬ የኔ ትምህርት አይደለም፣ የቃሉ ትምህርት ነው እኮ። እሱ ታሳየናለህ በመረጃ አሁን። ስለዚህ አሁን በጣም ሲምፕል እኮ ነው። ምን አልከን? እምነት ሲደመር የመንፈስ ፍሬ አፍርቶ ነው ሰው ምን የሚያደርገው የሚድነው አለን። ብቻ ነው እንደሱ ብቻ ነው ያልኩት እኔ። ከዚህ ውጪ ሌላ አላወራህም እኮ መልስልኝ። እንደሱ ያላወራኸውን እኔ አላውቅም ብራዘር። አንተ ነህ እምነትን የምታውቀው። ያወራሁ ይሄንን ነው። እሺ አዳምጠኝ። ከዚህ ውጪ አውርተሃል ወይ ወዳጄ? እኮ ያልኩትን ድገምልኛ። እምነት ለምን ይኸው ያልከውንማ ጽፌልሃለሁ። ለምን ደግምልሃለሁ? ይኸው ያልከው ይሄንን ነው። ከዚህ ውጪ አላወራህም። እሺ ምን አልኩ? ቀጥል። እሺ ምን አልኩ? ይኸው ጽፌልሃለሁ። እንደሱ እንዳንደጋግም እኮ ነው የጻፍኩልህ ብራዘር። የተጻፈን ነገር ለምን ደግምልሃለሁ? ኦኬ ሰላም ነው ዴቪድ። የመንፈስ ፍሬ ስራ መሆኑን ተስማምተናል ማለት ነው። ቀጥል። ምን ተስማምተናል? አንተ ነህ እኮ ያወራው። አንተ አውርተህ ምንድነው የምንስማማው? ቀጥል። አልተስማማህም? ይኸው ለምን አይዞ ወዳጄ ብራዘር በርታ በል። ለመዳን አለን ወዳጃችን እምነት ሲደመር የመንፈስ ፍሬ ነው ሰውን የሚያደርገው የሚያድነው አለ። ይሄ ነው እምነት። ጥቅሱን ላንብብልህ። እምነትህ ይሄ ነው ወይ ወዳጄ? ማስረጃ አልጠየቅኩም። ምን ማለት ነው እምነትህ ማለት? ሰው የሚድነው እምነቱ ሲደመር የመንፈስ ፍሬው ነው የሚያድነው ብለህ ነው። እምነትህ ማለት ሃይማኖትህ ለማለት ፈልገህ ነው? በሃይማኖትህ የምትቀበለው ለማለት ፈልገህ ነው? ብራዘር እምነትና ሃይማኖት ያው ነው። እምነት ማለት ሃይማኖት ማለት ነው ብራዘር። አሁን የቃላት ጨዋታ ለምናወራው እኔ ጠየቅኩ። እምነትህ ሲደመር ሃይማኖት፣ እምነትህ ሲደመር የመንፈስ ፍሬ ነው ወይ የሚያድን? ዴፊኒትሊ ብቻውን አይልማ መጽሐፍ ቅዱስ ብቻ ስለማይል። ስለዚህ እምነት ሲደመር ሃይማኖት ሰምታችሁታል። እሺ በጣም ጥሩ እንዳረሳ። ስለዚህ እምነት ብቻ አያድንም ብሎናል ወዳጃችን። ቴንክ ዩ ቃሉ ስለማይል። እሺ ቃሉ ስለማይል ሚሊዮንም መቼ ዳንክ አንተ? ኦኬ ፐርሰናል ያረከው ጨረስክ እንትኑ
መቼ ዳንክ አንተን ብራዘር? በዚህ እውነት አንተ ፐርሰናል መጠየቅ አትችልም። ፐርሰናል መጠየቅ አትችልም። አይዞ ፐርሰናል መጠየቅ አትችልም። አይዞ ብራዘር፣ አይዞ መደበቂያ እንደሆነች ታውቃለህ። አይዞ ብራዘር፣ መቼ ዳንክ አንተ? አይዞን ተውና መጀመሪያ እንስማማ። መቼ ዳንክ አንተ ብራዘር? አሁን መቼ ዳንክ ጥያቄ ከተጠየቀ ያመጣው ዶክትሪን ላይ እንስማማ። መቼ ዳንክ አንተ? መቼ ዳንክ አንተ? ለምን ፈራኸው ዳኒ? መቼ ዳንክ አንተ ብራዘር? መቼ ዳንክ? ኦኬ እኔ ነኝ ያደረኩ። ስለዚህ ፐርሰናል እንዲሆን ልክ አልፈለክ። ይሄንን ከቤተሰብ ጋር ነው ቤት ማውራት ያለብን ማለት ነው። እዚህ እንደ አዋቂ ሰው መተህ የአዳንህን ጌታ ያመንክበትን እምነት በኦርቶዶክስ ሃይማኖት በትምህርቷ እኮራለሁ ጌታችን ክርስቶስ ነው ብለህ ካልክ አንተ ህይወት ላይ አፕላይ ያላደረከውን እዚህ ፖለቲካል ታወራ አይደለም ማለት ነው። ስለዚህ ስትያዙ እንደዚህ ናችሁ ማለት ነው። እሺ ለምን ፐርሰናል አታደርገው ብለህ ትላለህ? ክርስትና አይደል የዳንክበትን ያዳንህን ጌታ አይደል ያድነኛል ብለህ መጣህ ልትናገር ይመጣ እኮ። ስለዚህ አንድ ድል ለምሰጥህ ፐርሰናል ቢያደርገው ከትምህርት ከሃይማኖት ወይ ደግሞ ከእምነት ተቋምህ ከእምነት ተቋምህ የተማርከውን መጽሐፍ ቅዱስ የሆነውን አምላክህ እግዚአብሔር አድኖኛል ከድንግል የተወለደው መድኃኒታችን ኢየሱስ ክርስቶስ አድኖኛል ብለህ የምትል ከሆነ ይሄንን አሁን እዚህ የምትነግረንና ለእኛም ይሁን ለህዝቡ የምትነግረው አንተ ህይወት ላይ አፕላይ ሆኖ ያዳነ ያንን ተናገረ። ምክንያቱም በመዝሙር 102 ቁጥር 3 በመዝሙር 107 ቁጥር 2 ላይ እግዚአብሔር ያዳናቸው ከጠላቶቻቸውም ያዳናቸው ይናገሩ። አንተ ድነህ ከሆነ ከጠላት እጅ ከዲያብሎስ መንግስት አስመልጦኛል አድኖኛል ብለህ ካልክ ተናገር። ማዳኑ ማለት ነው። ፐርሰናል አታርገው ምናምን ነገር ብለህ አትበል። እንጨርስ መጀመሪያ ያ ቀጥል፣ ከዳኒ ጋር ቀጥል። ግን ፐርሰናል አታርገው አትበለኝ። ምክንያቱም አልተስማማንማ። እኔ እንድትስማሙ አይጠበቅም። ዳኒ ካንተ ከዳኒ ጋር ብትስማሙ ጥሩ። አድምጠኝ ቆይ፣ እኔ ብዙ መለፋለፍ አንፈልግም። አንተ ከዳኒ ጋር ዳኒ ካንተ ጋር ብትስማሙ የምትስማሙበት እንደ መጽሐፍ ቅዱስ እስካወራችሁ ድረስ ትስማማላችሁ ብዬ አስባለሁ። ካልተስማማችሁም ግን የግድ መስማማት አይጠበቅባችሁም። ልዩነቱን ለህዝቡ ተዉትና አንተንም የዳንዬን እንሰማለን። ህዝቡንም አታሰልቸው። አንተ ስትጠየቅ ቀጥታ ለተጠይቀው ጥያቄ የሚመጠን መልስ ስጥ። አንተም ዳንዬ ስትጠይቀው ቀጥታ የሚመጠን መልስ መስጠት አለበት። ቴንኪው። ካልሆነ በስተቀር ምስራቅና ምዕራብ እንዳታወሩ ለማለት ነው። ቴንኪው። ፐርሰናል አታርገው አትበለም። ቴንኪው ወንድም። ያ ኦኬ ጎ አሄድ። ያልገባኝ ነገር አለ ብራዘር። ካልገባኝ ይጠይቃል። መቼ ነው የዳንከው? ያልገባኝ ነገር አለ። በፍጹም ያልገባኝ ነገር አንተ አይደለም ብራዘር። መቼ ነው የዳንከው? ያልገባኝ ነገር አለ። ወደ ጥያቄው ገባ ብራዘር። መቼ ነው የዳንከው? እሺ ቀጥል። እሺ ቀጥል ዳኒ ቀጥል። አይ ቀጥል በቃ ቀጥያለሁ ብራዘር። እስከሆነ ድረስ ችግር የለውም። ቀጥያለሁ ብራዘር። ቀጥያለሁ። እየጠበቅኩ ነው ያለሁት እኮ። ኢኒሻል ሳልቬሽን ነው መጀመሪያውን ሳልቬሽን። መቼ ነው የዳንከው ብራዘር? ኢኒሻል ሳልቬሽን ነው። እኔ አንተ ነው የምታውቀው። ምን ይሁን ኢኒሻል ይሁን ፋይናል ይሁን ስለምንም አላውቅም። እኔ መቼ ነው የዳንከው? ጀስቲፊኬሽን ነው ወይስ ሳንቲፊኬሽን ነው ብራዘር? መቼ ነው የዳንከው እኮ ንገረኛ። የትኛውን ነው? እኔ አንተ አለኝ የምትለው ዳንኩኝ የምትለውን አንተ ነው የምታውቀው። እኔ አላውቅም። እኔ ኦርቶዶክስ አይደለሁም። የራሳችሁን ትምህርት ነው የነገርኩህ። እኔ መቼ ነው የዳንከው ነው ያልኩ። ከዳንክ ጀስቲፊኬሽኑን ደስ ያለህ የሆነ አለኝ የምትለውን ጉዳይ የዳንክበትን ጉዳይ መቼ ነው የዳንከው? በሶስት ክፈለው። በቃ ደስ ያለህን ካልከኝ ልንገርህ፣ በሶስት ክፈለው። መቼ ነው የዳንከው? እኛ ሶሮክቶ ለምነት በሶስት ክፈለው በዘጠኝ ክፈለው ምናምን ነገር ብለህ ትላለህ። እንዲህ ናችሁ። ኦርቶዶክሳዊነት ማለት ስትያዙ ገለባ ናችሁ። ለዚህ ማለት ገለባ ኦርቶዶክሳዊነት ሶሻል ሚዲያ ላይ መጣችሁ በእውቀት ስትያዙ ገለባ ናችሁ። ስሜታዊ ሆኗል፣ በጣም ተናዷል፣ ተበሳጭቷል። ስለዚህ ታች ሄደህ ለሶስት ክፈዩ ብርቱካኑን ለአራት ላጩ ምናምን ነገር ብሎ የሚል ከማዘር ጋር ማውራት ትችላለህ። አንተ ለሶሻል ሚዲያ ንግግር አትመጥንም። የዳንክበትን ድነት አንተ ነው የምታውቀው። ለሶስትም ክፈለው ለ44 አንተ የትኛው ነው የዳንከው? ፒሪየድ ሶሪ ወንድምነት። ኦኬ እንዲህ አይነት የሚለፋለፉ ሰዎች ያ
ቴንክ ዩ ወንድም ጸጋ ይብዛል። ለሶስት ክፈለው ይላል እንዴ? እንዴ ናቸው። ኦርቶዶክሳዊነት ስትያዙ ገለባ ናችሁ እንደዚህ ማለት ነው። አንተ የዳንክበትን ድነት ተናገር ተብለህ ስትባል ሰውነቱ ሁሉ ይንቀጠቀጣል። ለምን? ስላልዳናችሁ ማለት ነው። በጨለማ ውስጥ ያለ ህዝብ ስለሆነ ኖ አትላክ ብራዘር ለሶስት ክፈለው ትላለህ። ሄድና እንትን ቲማቲም ወይ ብርቱካን ሶስት ቦታ ክፍሎች ውስጥ ወይም ብለህ እናትን ጠይቃቸው። እሺ ወንድም፣ እዚህ የመጣኸው ለማውራት መስሎን ዝም ብለህ ጊዜ ለማሳለፍ አይደለም። እታች ታብና ኮፒንግ ሼር እያረክ ስማ። ቴንክ ዩ። የሆነ አሮጋንት ነው ራሱ ድምፁ ራሱ ጤነኛ አይደለም። ኦኬ ሌሎች ካላችሁ መምጣት ትችላላችሁ። እንኳን ደህና መጣችሁ ወንድሞች እና እህቶች፣ ጸጋ ይብዛላችሁ። ታብ ኮፒንግ ሼር አድርጉት። አይ ቲንክ ወንድምነት አልቆየም ማለት አሁን ነው መሰለኝ የገባው። አዎ አሁን ነው ወንድምነት የገባሁት። ያ ቴንክ ዩ። ነገረ ድነት ላይ እምነት ብቻ ጸጋ ብቻ ኢየሱስ ብቻ ብሎ በሚለው ላይ ይሄ በእርግጥ የመጽሐፍ ቅዱስ ትምህርት ነው። ኦርቶዶክሳውያን ግን እጅግ የሚጠሉት ትምህርት ነው። ምክንያቱም ኦርቶዶክሳውያን የመጽሐፍ ቅዱስን ትምህርት ይቀበላሉ ብሎ ማለት እኔ ጌታ እግዚአብሔር ምስክር እነሱን ኦፌንድ ለማድረግ ለማናደድ ለማበሳጨት ብዬ እንደማልናገር እኔም ሆንኩ ወንድሞች ታውቃላችሁ። ያማቸዋል። የመጽሐፍ ቅዱስ ትምህርት ለኦርቶዶክሳውያን ማለት አላርጂክ ነው። በጣም ነው የሚጠሉት። እግዚአብሔር አምላክ ምስክር ነው። ለምን? የተያዙበት ስርዓት ከባድ ስለሆነ ማለት ነው። ጳጳሳቱም እንዳሉት ድቅድቅ ጨለማ ውስጥ ነው ያለነው ነው ብለው ስላሉ የጨለማው ብርታት እንደዛ እንዲያደርጉ እንዲሆኑ አድርጓቸዋል። ግን ሰው ለመዳን ከፈለገ ወደ መጽሐፍ ቅዱስ እውነት መምጣት አለበት እና በዚህ ላይ እናወራለን። ያሬዳውያን መጥተዋል። አውራው ወንድምነት ቴንክ ዩ። እሺ ወንድምነት ጸጋ ይብዛል። እሺ ያሬዳዊ አዳኒ እንዴት ነው? ሰላም ነው? አለን ሁሉ ሰላም፣ እግዚአብሔር ይመስገን። ሁሉ ሰላም፣ እግዚአብሔር ይባረክ። አሜን አሜን። እምነት ብቻ ጸጋ ብቻ ኢየሱስ ብቻ ብለን እያወራን ያለ ነው። በኦርቶዶክስ ታምነዋል? ምን እምነት ብቻ ጸጋ ብቻ ኢየሱስ ብቻ የሚለው ነው? ስትል ግልጽ ሐሳቡ ግልጽ አልሆነም። ጥቅልል ያለ ሐሳብ አይደለም። እምነት ብቻ ስትል ጸጋ ብቻ ስትል ኢየሱስ ብቻ ስትል ምን ለማለት ፈልገህ ነው? እሱ የምትጠይቀኝ ልንስማማ እንችላለን። ያው ሰው ለመዳን በእምነት ብቻ የሚጸድቀው በጸጋው ብቻ በክርስቶስ ኢየሱስ ብቻ እያለን ያለን። ኦኬ የሚሆኑበት አሉ የማይሆኑበትም ጊዜ ደግሞ አሉ ብዬ ነው የማምነው እኔ። እምነት ብቻ ያድናል ብለህ ታምናለህ ማለት ነው? እምነት ብቻውን ያድናል ብዬ እኔ አላምንም። እምነት ብቻውን ያድናል ብዬ አላምንም። ከዳንኩ በኋላ የምሰራውን ተግባር አለ ብዬ አምናለሁ። እምነት ብቻ ያድናል ብለህ አታምንም ማለት ነው? አዎ። ኦኬ እሺ እንያ አንተ ስታምን ድናል ወይስ አልዳንክም? እኔ ሳምን ድኛለሁ። እንዴት እንደዳኔ በክርስቶስ ደም ዳንኩ ብዬ አምናለሁ። አያድንም ብለኝ ነበር እኮ እምነት ብቻ። ያሬዳይ ገብቶብኝ ነው። እሺ ችግር የለም። እምነት ብቻ እኮ አያድንም ብለኝ ነበር። ያ እምነት ከባድ ነው ብራዘር። ስልክን አስተካክል። ሌላ ኦርቶዶክሳዊ ያለ በእውቀት መሞገት የሚችል ኦርቶዶክሳዊ ካለ አንድ ቁጥር ጻፍ። ሌላ ኦርቶዶክሳዊ ካለ በእውቀት መሞገት እችላለሁ ብሎ የሚያምን ኦርቶዶክሳዊ ካለ እሺ። ሰላም ጆ
ሰላም ነው። እንዴት ነህ? እግዚአብሔር ይመስገን አለ አሎ። ከየት ቤተ እምነት? ክርስቲያን ኦርቶዶክስ። እሺ ከኦርቶዶክስ። ወንድምነት ይመቻል ያለበት ቦታ? እችላለሁ፣ ግን ቀጥሉ፣ ችግር የለውም። ያሬዳውያን ተቋረጠበት። ስልክ እየረበሸው ተቸገረ መሰለኝ። እሺ ኦኬ ወገኖች፣ ታብ እና ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ቀጥሉ ወንድምነት አለው። እኔ ለምቀጥሉ። እሺ ወንድምነት ጆዬ ወይ እኛ እምነት ብቻ ጸጋ ብቻ ኢየሱስ ብቻ ብለን እናምናለን። ተሳስተናል? ብቻ በሚለው አዎ፣ ብቻ ከሆነ አዎ። እሺ ብቻ በሚለው እሺ። መዳን ከኢየሱስ ሌላ በሌላ አለ? ከኢየሱስ ሌላም የለም። አይ እኔ ከታች የሰማው እምነት ብቻ ስላልከኝ ነው። በኢየሱስማ ምንም ችግር የለብኝም። አዎ ሶ ኢየሱስ ብቻ የሚለው ጸደቀ? ኢየሱስ ብቻ የሚለው ጸደቀ? እሱማ ዳይ ነው። በኢየሱስ ልክ ማን ያድናል እንዴ? ዳኒ ደግሞ እኮ ሶኛ ከአምስቱ ሶላዎች መካከል አንደኛው ሶላ ኢየሱስ ብቻ ነው የምንለው። ሶ ኢየሱስ ብቻ የሚለው ጸደቀ ወይ? ትክክል ነው። ስህተት የለበትም። አዎ ስህተትም የለበትም። እሱ አምላክም አዳኝም አይደለ እንዴ? እሺ አዳኝም ነው። እሺ ስለዚህ አንዱ ሶላ ጸደቀ ማለት ነው። ቤተ ክርስቲያን ግን ኢየሱስ ብቻ ብላ አታምንም። አንተ ታምናለህ፣ ቤተ ክርስቲያን ግን አታምንም ማለት ብቻውን አዳኝ አይደለም ብላ ከኢየሱስ ሌላ ሰዎች በሌላም ይድናሉ ማለት ከምን በምን ይድናሉ? እስኪ ለምሳሌ ኢየሱስን ሰው ክዶ ይድናል። ያለ ኢየሱስ የታምረ ማርያምን ልታነበው ነው። ቤተ ክርስቲያንን ብራዘር የጻፈችው እኛ አይደለንም። ብራዘር እኛ አይደለንም። እኛ ቤተ ክርስቲያንን የጻፈችው። ጆይ በእርግጥ ገድላት ላይ ድርሳናት ላይ ብዙ እውቀት የለኝም። በመጽሐፍ ቅዱስ መማገት ምንችል ከሆነ በሱ ማውራት እንችላለን። ያው ገድላትና ላይ ገድላትና ታምራት እኮ የኦርቶዶክስ ትምህርት ነው ብራዘር፣ መማሪያ እንጂ ትልቁ መጽሐፋችን መጽሐፍ ቅዱስ እንደሆነ መቼስ አይጠፋም። እንዳን እንዴ ገድላትና ታምራት በውስጣቸው ላይ ነገረ ድነት የላቸውም ያልከኝ ያለው ማለት ልክ ለመማሪያ ነው እንጂ ትልቁ መጽሐፍ ቅዱስ እንደሆነ ጠፍቷል። ነገረ ድነት የላቸውም ወይስ አላቸው? ትልቁ መጽሐፍ ብለህ ስትልስ ምን ማለት ነው ወንድማችን ጆ? እሺ ማለት ከመጽሐፍ ቅዱስ የሚበልጥ መጽሐፍ የለም ነው እያልከን ያለው? ከመጽሐፍ ቅዱስ የሚበልጥ መጽሐፍ የለንም በቤተ ክርስቲያናችን። እሱን አንተም ታውቀዋለህ የሚለው እዛ ብዬ ነው። እውነትህን ነው። አዎ ቤተክርስቲያኒቱ ግን ታምረ ማርያም እኮ መጽሐፍ ቅዱስ እኩል ነው ብላለች። ከመጽሐፍ ቅዱስ እኩል ታምረ ማርያም ማለት ታምረ ማርያም ታምር ማለት ነው አይደለ? በተዘዋዋሪ አዎ፣ ግን ከመጽሐፍ ቅዱስ እኩል ነው ብላለች ቤተክርስቲያኒቱ። ማን በላይ ከመጽሐፍ ቅዱስ በላይ ነው ያለችው። እሺ ማስረጃ ትሰኛለህ? እኔ እሱን አላውቅም። እኔ በርግጥ እንደዚህ የሚልም ባሳየ ማስረጃው ምንድን ነው የምትለው? ያው ትክክል ነው ብዬ እቀበላለሁ። ሌላ ምን እላለሁ? እናሳየው አይደል ወንድምነት እንዴ? በደስታው ግን ይሄ እንጂ ጆዬ ጥሩ ባለ ልብ አንጠልጣይ ሙቪ መሆን የለበትም ማለት። ያው እንግዲህ ጽማው ጆዬ ይሄው መረጃዬን ላምጣ። ቤተክርስቲያኒቱ ታምረ ማርያም የሚባል መጽሐፍ ከመጽሐፍ ቅዱስ እኩልም ነው ብላ ትልበትን ማለት ነው። ኦኬ ትልቁ ላይ አድርገን እንደምሰጥ
እንደዚህ ሰው በመረጃ ተረጋግቶ ሲጠይቅ በጣም ደስ ይላል። ኦኬ ቤተክርስቲያን ኦርቶዶክስ ይታያል አይደል ወንድማችን? ታምረ ማርያም ማለት ነው። ኦኬ ሄጎ ምን ይላል ይሄ ጽሑፍ? እስኪ ያሰመርኩት የትኛው? በቀይ የሆነ ፒንክ ከለር ቆይ እንትን ላይት ነገር ልጨምርበት በደንብ እንዲታይ። እሺ ምን ይላል ይሄ ጽሑፍ? ይህ የእመቤታችን ታምር የሚለው ነው። ከሱ ጀምሮ ይህ የእመቤታችን ታምር ከመጽሐፈ ነቢያት ከመጽሐፈ ታምራት ሐዋርያት የላቀ የከበረ ገናና ነው። ስለዚህ ቀላል አይምሰላችሁ። የነቢያትና የሐዋርያት መጽሐፍ የትኛው ነው? ብሉይ ኪዳንና አዲስ ኪዳን አይደል? ብሉይ ኪዳንና አዲስ ኪዳን የነቢያትና የሐዋርያት መጽሐፍት አይደል? አይደል ጆ? ነው። ስለዚህ ከነሱ ምን ያለ ነው ይላል? ያነሰ ነው ወይስ የላቀ? የላቀ ይላል። የላቀ ማለት የበለጠ ማለት ነው አይደል? የበለጠን ይላል። በቃ ያ ታምረ ማርያም ማለት ነው። ቤተክርስቲያኒቱ እንዲህ አይነት ይሄው ነው። ከፈለክ አገላብጥልሃለሁ መጽሐፉን ሙሉ በሙሉ ብራዘር። አይ እኔ ትንሽ አነበው መጽሐፈ ታምራት ከመጽሐፈ ነቢያት መብለጡን ስለምን ነው ቢሉ ብሎ ወደ ታች የሚለውን ለማንበብ ብዬ ነው። እኔ ማንበብ ትችላለህ ገብተን ቤትህ። ግን እዚህ ጋር ምን ይላል? በአራት ነጥብ ዘግተው ምንድነው ያሉት? የእመቤታችን ታምር ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነውና ስለዚህ ቀላል አይምሰላችሁ አለ ይላል። ቤተክርስቲያኒቱ ታምረ ማርያም የሚባለው መጽሐፍ ከመጽሐፍ ቅዱስ የበለጠ የላቀ የገነነ የከበረ ነው ብላለች። ከታች ግን ምክንያቱን አስቀምጣለች እኮ የፈለገን ምክንያቱ በጽሁፍ ነው በእድሜ ነው ምናምን ነገር ምክንያቱ ላይ አይደለም። እኔ ማተር ማረጋው ከመጽሐፍ ቅዱስ በላይ ነው። ከመጽሐፍ ቅዱስ የበለጠ አንተ ቀደም ዋናው መጽሐፍ ቅዱሳችን ነው ብለህ ስትል ተሳስተሃል እያልኩ ያለሁት ለዛ ነው። ወንድም ላይ መቀጠል ትችላላችሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ዋናው መጽሐፍ ቅዱስ ሆኖ አያውቅም። ማስረዳት ይችላል። በዚህ ጉዳይ ወንድም መናገር ይችላል። ዳንኤል ሰጥህ አላዛር ዳንኤል ሰጥህ እሺ ያው ብታሰዱን መጨረሻ ላይ ማሰዳታችሁ እኮ መደምደሚያው የሚሆነው ለምን እንደሚበልጥ ምክንያቱን ነው የምትነግሩን። አሁን ጉዳዩ የሚበልጠውን ምክንያት ማወቅ አይደለም። ያው ቤተክርስቲያናችሁ ከመጽሐፍ ቅዱስ ይልቅ ታምረ ማርያም ይበልጣል እያለች ነው ያለችው። በቃ ተቀበል ነው ብራዘር። እሺ ጆ ቤተክርስቲያን ሰው ኢየሱስን ክዶ ያለ ኢየሱስ መንግስተ ሰማያት ይገባል ብላ ታስተምራለች። እንደዚህ የሚል አረ ትምህርት የለም ባክዳ ያውጣል። አሁንም ገድል ላይ ነው የምትሄደው። ምን ነው አቀለልከው? ቤተክርስቲያን ሳታቀለው አቅልዬ ሳይሆን በመጽሐፍ ቅዱስ እንድናወራ ብዬ ነው እኮ ነው። ብራዘር ይቅርታ አንዴ ይቅርታ ማለት የገባው የረበሽ ከሆነ ይቅርታ። ጆ ማለት በገድላትና በመጽሐፍ ቅዱስ የማያመቅ ከሆነ መውጣት ይችላል፣ መውጣት አለበት። ምክንያቱም ተምሮ መምጣት አለበት። ይሄንን ልጅ የማይሆን መንገድ ከሚሄድ ተምሮ መምጣት አለበት። መጽሐፍ ቅዱስና ገድላትን አመዛዝኖ የማይሄድ ከሆነ ጆ ተምረህ መምጣት አለብህ እንጂ በእነዚህን የሚማር ትምህርት መውሰድ የለብህም። ምክንያቱም አንድ እንደዚህ አስተያየት የምንሰጥ ከሆነ ከሱ ኔጌቲቭ በኋላ እኛ መስጠት አንችልም። ይቅርታ በመሀል ገብቼ ካሰናከልኩህ ወንድማችን ዳንኤል ማለት ነው።
ግን ጆ መማር አለብህ። የገድላትና የመጽሐፍ ቅዱስን አመዛዝነህ አውቀህ መምጣት አለብህ። ከዚህ በኋላ እኔ አልገባም። ከዚህ በኋላ መሀል ላይ ይቅርታ። ችግር የለውም አላዛር፣ ልክ ነህ። በእርግጥ እኔ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ላይ ምንም ስለማልል በመጽሐፍ ቅዱስ ለማውራት ዝግጁ ነኝ። አላዛር ገድላትና ድርሳናት ላይ ነው። ጆዬ እኔ እኮ ይኸውልህ ቤተ ክርስቲያን አሁን እኔ አንዳንዶቻችሁ ኢቭን ኦርቶዶክስ ስለመሆናችሁ በጣም ነው የሚገርመኝ። ለምን እያሳየናችሁ ያለውን የቤተ ክርስቲያናችሁን መጽሐፍ ነው። ኦኬ የቤተ ክርስቲያናችሁን መጽሐፍ ያ የቤተ ክርስቲያናችሁ መጽሐፍ ላይ ያለውን ትምህርት አትቀበሉትም፣ አታምኑትም። ኦኬ ይሄ በጣም ከባድ ነው ጆይ። አሁን አንተ ኦርቶዶክስ አይደለም። ኧረ እኔ እንዳኒ እሺ አንተ ኦርቶዶክስ ከሆንክ ይኸው ቤተ ክርስቲያን ከኢየሱስ ሌላ ሰዎች ይድናሉ እያለች ታስተምራለች። ማለት ያለ ኢየሱስ ጌታ ተክዶ ይሄን ትምህርት ትቀበለዋል? ይቀበለዋለሁ፣ አስረዳሃለሁ። አንተን አልጠየቅኩም፣ ጆንን ነው። እመጣለሁ ወደ አንተ። ገድላት ላይ እውቀት የለኝም ብዙም እያልኩ ነው። ዳይ በመጽሐፍ ቅዱስ እምነት ብቻ ትቀበለዋለህ ወይ ነው? ይሄው እኔ ሰጠው እኮ አሁን ማስረጃውን እንትኑን ነገርኩ፣ ትምህርቱን ነገርኩ። ትቀበለዋለህ ወይ ነው እኮ። ከመጽሐፍ ቅዱስ ከሆነ አዋሳኝና ከመጽሐፍ ቅዱስ እንማማር፣ ችግር የለም። እሺ አንድ ብቻን ክሊር እናድርግ። አንደኛው ሶላችን መጽሐፍ ቅዱስ ብቻ የሚል ነው። ኦርቶዶክስ መጽሐፍ ቅዱስ ብቻ ብላ ነው የምታምነው። መጽሐፍ ቅዱስ ብቻ ብላ አታምንም ሊትራዲሽን እኮ ብቻ እኛ ጋር አንተ መጽሐፍ ቅዱስ ብቻ ብለህ ነው የምታምነው አይደለ ዳኒ? ቆራጭ ቤተ ክርስቲያን መጽሐፍ ቅዱስ ብቻ ብላ አታምንም። አንተ ግን መጽሐፍ ቅዱስ ብቻ ብለህ ነው የምታምነው። መልስ አንተማ ጆሲ ሚውታር አንተ መጽሐፍ ቅዱስ ብቻ ብለህ ነው የምታምነው። እኔ እያልኩህ አሁን ድንጋይ ነው እንዴ? ዮሲ እናስወርዳለን። እሺ ስርዓት የማይኖር ከሆነ እናስወርዳለን። አላዛርን ዝም በል ብለን አንተ እንደገባ እንዳታወራ። ከዚህ በኋላ ከገባ እታች አወርዳለሁ። እሺ ቴንክ ዩ። አላዛር ዝም ብሏል። ኦርቶዶክሳዊ ወንድም ነው። ከጆሲ ጋር ይጨርሱ። ከዛ እሱ መፍትሄ የለውም እንዴ? ታች ወረድ። በቃ ቃሌን አከብራለሁ። እሺ ጆ አንተ መጽሐፍ ቅዱስ ብቻ ብለህ ነው ወይ የምታምነው ከቤተ ክርስቲያን ተለይተ? እኔም አሁንም እኮ መጽሐፍ ቅዱስ ብቻ ሳይሆን እኔ እናንተን የሚያስማማ የሚችለው መጽሐፍ ቅዱስ ብቻ ነው ዳኒ። እኔ ስለ መስማማት አይደለም እያወራን ያለው፣ ስለ አንተ እምነት ነው እያወራን ያለ ነው እኮ። ማለቴ ስለ ርዕሱ ስናወራ መልስ የምሰጥ መቼስ ከመጽሐፍ ቅዱስ ነው አይደለ? ለእኔ ጠየቅኩ መልስ ስጠኝ አይደለም። ቤተ ክርስቲያን ከኢየሱስ ውጪ በሌላ የሚዳናል ብላ ታምናለች ነው እያልኩ ያለው እኮ። ከመጽሐፍ ቅዱስ ከሆነ ገድልና ድርሳናት ላይ የለኝም። ቤተ ክርስቲያን መጽሐፍ ቅዱስ ብቻ ብላ አታምንማ። እኔ ሳሳይ መጽሐፍ ቅዱስ ብቻ ነው ማሳይ። ያንተ ቤተ ክርስቲያን ግን መጽሐፍ ቅዱስ ብቻ ብላ አታምንም። ቤተ ክርስቲያን ባላመነችበት ጉዳይ ላይ አሳዩኝ እያልከን ያለው ቤተ ክርስቲያን በማታምነው ጉዳይ ላይ ነው። ለምን ገድላትና ተአምራትን ቤተ ክርስቲያን ታምነዋለች። ልክ አሁን አላዛር አምንበታለሁ እንዳለ። እሺ ቆይ እንደዚህ እናድርገው። አላዛር ማይክ ክፈትና ከጆ ጋር አውራ። ሁለታችሁ መጀመሪያ ተግባቡሽ። ያው እሱ አያምንበትም፣ አንተ ታምንበታለህ። ሁለታችሁ አውሩ። እሺ አመሰግናለሁ። የጆ አላምንበትም ሳይሆን መጀመሪያ አላውቀውም ነው። ምክንያቱም እሱ መጽሐፍ ቅዱስ ብቻ ሊያነብ ይችላል። አዋልድ መጽሐፍት የሚባሉ ደግሞ አሉ። አዋልድ መጽሐፍ ደግሞ ከመጽሐፍ ቅዱስ በታሪክም በሂደትም የወጡ ናቸው። ከመጽሐፍ ቅዱስ የወጡ አዋልድ መጽሐፍ የሉም። አዋልደቶቹ መጽሐፍቶች ደግሞ ገድላቶችና ተአምራቶች ናቸው፣ የኛዎች ማለት ነው። እሱ ራሱ ይናገር። አላዛር አሁን እሱ ራሱ ይናገር። ጆ አንተ ከኢየሱስ ውጪ በሌላ ከኢየሱስ ውጪ ኢየሱስ ተክዶ ሰው ይድናል ብለህ ታምናለህ? ጆ እሱ ለአንተ ስላወራ ነው ሚስ ሪፕሬዘንት እንዳያደርግ እኮ። አሁን ይህን ማስረጃ እኮ የሆነ ጊዜ ገድል ላይ ስታቀርብ ስላየው ነው። እኔ ገድል ላይ እውቀት የለኝም ነው እያልኩ ያለሁት። እኔ ጥያቄ ገድል ላይ እውቀት አለ የለህም አይደለም። ታምናለህ ወይ? ኢየሱስ ተክዶ ሰዎች በሌሎች በቅዱሳንና በጻድቃን ይድናሉ ብለህ ታምናለህ? ከኢየሱስ ውጪ እኔ አላምንም። አየህ፣ አላምንም።
ግን ማስረጃ ከመጽሐፍ ቅዱስ ትሰጠኛለህ ወይ ነው? አላምንም። ቆይ አንዴ ወዳጅ አላምንም ማለት እሺ፣ አላዛር ተመለስ። አላዛር ግን ምን ያደርጋል? ያምናል። ሁለቱ ምንድናቸው? ኦርቶዶክሳዊ ናቸው። ጆ አላምንም ካልክ አንተም እንደኔ ነህ፣ እኔም አላምንም። ለምን? መጽሐፍ ቅዱስን መሰረት ያደረገ ክርስቲያን ሊያምን ስለማይችል። ችግሩ ቤተክርስቲያን ውስጥ ግን መጽሐፍ ቅዱስ ብቻ አይደለም የሚታመነው። ይሄ ወንድምነት እንዳሳየ ከመጽሐፍ ቅዱስ በላይ የሆኑ መጽሐፍቶች ይሁን አሏት ቤተክርስቲያን የምታምናቸው። ስለዚህ በእነኚህ መጽሐፍቶች ውስጥ ከኢየሱስ ተክዶ ጌታ ተክዶ ሰዎች ያለ ኢየሱስ ይድናሉ ብላ ታስተምራለች። ይህንን ትምህርት ደግሞ ኦርቶዶክሳዊ ወንድም አላዛር ደግሞ ያምናል። አላዛር ያምናል። ወዳጄ ትመለሳለህ? ጊዜ አትግደልብን አላዛር። ወይ ላስወርድ ነው? አላዛር ይቻላል። እሺ ያው ቅድም ያመለጠ ላሳይ። ቅድም ሚስ ሪፕሬዘንት ያደረከው ጆ እኔ ኢየሱስ ተክዶ በማርያም በኩል የዘላለም ሕይወት ይገኛል ብዬ መንግስተ ሰማያት ይገባል ብዬ አላምንም ነው ያለው። ያምናል ያልከው ውሸትህን ነው። እሱ አላምንም ብሏል። አንተ ግን አምናለው ነው ያልከው። ይድናሉ ነው ያልከው። ሁለታችሁ አውሩ። ይኸውልህ የመዳኔን ምክንያት አስረዳሃለሁ። እኔ ከኢየሱስ ውጪ መዳን የለም። ልንገርህ፣ ኢየሱስን ክዳ ወደ ድንግል ማርያም ብትጠጋ እንኳን አንድ ነፍስ ትድናለች የሚል ቃል ሰምተህ ነው? ምክንያቱም አንተ ቀጥታ ትርጓሜ ልትሰጠው ትችላለህ። የኛ ሊቃውንቶችን ሲተረጉሙልን ሲያስተምሩንም በሊቃውንቶቹና በሐዋርያቶቹ ተመስርቶ ነው እኛን የሚያስተምሩን። ልንገርህ፣ አንድ ነፍስ እግዚአብሔርን ክዳ ቀደም አምናለሁ ብለህ ረስተው ነው ኢየሱስን ተክዶ እግዚአብሔርን ክጂ አይደለም። ጥያቄው እሱ ነው አብራዘር። ማርያም ኢየሱስ ተክዶ እኮ ኃይለ ቃሉን እኮ ነው የምልህ። ኃይለ ቃሉን እኮ ነው የፈለከውን ኃይለ ቃል ታወራዋለህ። ኢየሱስ ተክዶ ሰው ማርያምን አምኖ ይድናል? ማርያምን አምኖ አይልህም። ማርያምን አምኖ ይድናል ወይ ብራዘር? አይልህም። እግዚአብሔር አንድ ነፍስ እግዚአብሔር ክዳ እንኳን በማርያም ብትጠጋ ትድናለች ይልሃል። ሊቃውንቶቻችን ሲያስተምሩም በመጽሐፍ ብታገኝም አንድ ነፍስ እግዚአብሔርን ክዳ እንኳን በማርያም ብትጠጋ ትድናለች ማለት ደግሞ ይኸውልህ ታምናለህ ማለት ነው። ላስረዳ ቆይ ልታስረዳኝ። ታምናለህ ማለት አቋምህን ግልጽ አድርገው። ስለዚህ ታምናለህ ማለት ነው አይደል? አንድ ነፍስ እግዚአብሔርን ክዳ በማርያም ድንግል እንኳን ብትጠጋ እንደምትድን ታምናለህ ማለት ነው። ማርያምን ሳይክድ የመጀመሪያ የኃይለ ቃልን ትርጉም ላስረዳ ብራዘር። አሁን ሐሳቡን ታብራራዋለህ ወዳጄ። ታምናለህ? መጀመሪያ አቋምን እንወቀው። ታምናለህ ወይስ አታምንም? እግዚአብሔር ተክዶ ማርያም ግን ሳትካድ፣ ማርያም ሳትካድ ታምና ወዳጄ ሰው መንግስተ ሰማያት ታምናለህ? አታወዳደር ወንድም አለም አታወዳደር። እግዚአብሔርን ክዳ አንድ ነፍስ በማርያም ብትጠጋ ትድናለች እኮ። ትጠጋ ማለት ማርያምን ትመን ማለት ነው አይደል? እሱን እኮ ነው። ትመን አይደለም መጠጋት። እምነት እኮ ችግር የለም። መጠጋትማ እኔ ኃጢአተኛ ነኝና ድንግል ማርያም አንቺ ብጽዕት ነሽ፣ ላንቺ እኔ እንኳን እግዚአብሔርን ክጄ በዝሙትና በስካርና በዳንኬራ ነፍሴን ብሸውዳት ስጋዬን ብሸውዳት ድንግል ማርያም ሆይ አንቺ እናቴ በአንቺ ተጠግቼ ግን እንዲምረኝ ለምኝልኝ። ድንግል ማርያም አንቺ ባንቺ ተጠግቼ እንዲምረኝ። ማንን ያመንከው? የእግዚአብሔርን እምነት እኮ ነው የሚቀድመው ወዳጄ። እግዚአብሔርንማ ካድክ። ነፍስህን ግን ወዳጄ የት ነው የምትደበቀው? በስጋዬ ደግሞ ካደችው። ካድክ ብራዘር። እግዚአብሔርን ክዳ። በልቤ ባምነው በስጋዬ ካድኩት። ይኸውልህ አንድ ነፍስ በልብህ ነው ካድከው ወዳጄ። በልብህ ካድከው እግዚአብሔር። አይደለም ነፍስና ስጋ ትኖራለች በዚህ ስንኖር ማለት ነው። የት ነው የምትደበቀው? ካድከው። እግዚአብሔርን ስለ ካደ ሰው ነው የምናወራው። እግዚአብሔርን የካደ ሰው ወዳጄ። በስጋዬ ካድኩት። ምን በስጋ አይደለም፣ በነፍስ ነው ካድከው። እግዚአብሔርን ካድከው። ክህደት ነው። በነፍስ የምትክድ ኦርቶዶክስ የለች። ዩዲና ዩጋድ ወንድም አለም። አዎ እግዚአብሔርን ካድከው። ከዛ ማርያምን ስላመን ትድናለህ ወይስ አትድንም?
እግዚአብሔርን ክጄ ማርያምን አላምንም አላመልክምም። ቀድማ የምትቃወመኝም ድንግል ማርያም ናት። እሷን እግዚአብሔርን ክደ ብራዘር እና አትደበቅ። እግዚአብሔር ተክዶ ማርያም ታምኖ ሰው መንግስተ ሰማያት ይገባል ወይስ አይገባም? አይልህም። አይገባምም አይልህም። እንደዛም አይልህም። አይገባም። ቆይ ጆ አንዴ አይገባም አይልህም። ይገባል ማለት ነው። በስጋዬን እግዚአብሔርን ክጄ በመንፈሴን ግን ማርያም ብለምናት ግን ታድነኛለች። ወንድም ዓለም ይገባል ማለት ነው ወይ እንዴ? እምነታችሁን በግልጽ ተናገሩ ጋይስ፣ አትደበቁ። ግራ የተጋባ እምነት ውስጥ ለምንድን ነው የምትኖረው ወዳጄ? አሁን አይ ለማስረዳት ከሆነ እኔ በኃይለ ቃሉን አስረድቻለሁ። ምንም ገና መረዳቱ ሳይልም አቋምህን ገና እኮ ራስህ አታቆም። የቱ ጋር እንዳለ እንኳን አታቆም። ይሄው ግልጽ አድርገን ሰው እግዚአብሔርን ክዶ ወደ ማርያም ተጠግቶ ወይ ማርያምን አምኖ መንግስተ ሰማያት ይገባል ወይስ አይገባም? አጭርና ግልጽ እኔ አስረድቻለሁ። ይገባል ብዬ ማብራሪያውን ሰጥቻለሁ። ይገባል ብሎ ኦኬ፣ ይገባል ይሄው ይገባል ብዬ ማብራሪያውን ሰጥቻለሁ። ያንተ መረዳት ደግሞ ይችላል። ይገባል አልከና አንተ። ይሄው ወንድማችን ደግሞ ጆ አይገባም ብሏል። አይገባም ብሏል። ዳኒ እሺ፣ ሁለታችሁ አውሩ። ቆይ አንዴ ዳኒ፣ አይ ሁለታችሁ አውሩ ብራዘር። እሺ ቆይ አንዴ እናወራለን፣ ችግር የለውም ዳኒ። እሺ፣ ሁለታችሁ እኮ እያወራችሁ ያላችሁት ይመስለኛል አንተ መካድ የምትለው ክርስቶስን አምላክነቱን መካድ ነው። አላዛር ደግሞ እያለ ያለው ኃጢአት መስራት ክርስቶስን እንደ መካድ ነው። እንደዛ ነው መስጨት እያወራች ያለው። አዎ ኃጢአት እየሰራ እግዚአብሔርን ሁሌም እኛ እዚች ምድር ላይ ስንኖር አንተ የምትለው በቃ እኔ በአንድ በጸጋውን እንድኛለሁ ኃጢአት አልሰራም፣ ብሰራም እሱ አንዴ አንስቶልኛል ነው። የኛ እምነት ደግሞ እንደዛ አይደለም። እኛ ሰዎች ሁሌም በኃጢአት ነው የምንኖረው በዚች ምድር ላይ እስካለን ድረስ። ዛሬ ንስሐ ገብተን ገና ከደጁ ሳንወጣ ኃጢአት የምንሰራ ሰዎች። ስለዚህ ከኔ የነጻ ደግሞ በጻድቃነቱም በድንግል ማርያም ብለምነው ደግሞ እኔ ያድነኛል። እሺ ቀላል ነው እኮ ቤተክርስቲያን ኢየሱስ ተክዶ ሰው መንግስተ ሰማያት እንደሚገባ ይሄው በማስረጃ እንገልጠዋል። ምን ችግር አለ ወዳጅ? ዳኒ አሁን አንተ ተክዶ የምትለው አምላክነቱን ነው እንዴ ዳኒ? ቆይ እኔማ አልገባውም እኮ የኛ ኃይል ቃል የቃሉን ትርጓሜው የምትሰጠው አንተ መጽሐፍ ቅዱስ እኮ ትርጓሜ ትሰጣለህ እኮ። መጽሐፍ ቅዱስ ትርጓሜ ትሰጣለህ። የመጽሐፍ ቅዱስ ትርጓሜ ደግሞ አለው። ልክ በዛ ተተርጉሞ የተሰጠው ቃል ነው። አንተ አሁን የተቀበልከው እኮ ክርስቶስ ሲጀመር ቶ ለነገሩ ቀጥል። እሺ ቀጥል። ይቅርታ ወንድምነት እየተሰማ አይደለም። ወንድምነት እየተሰማ አይደለም ድምጽህ። እሺ ወንድምነት እሰማለሁ። አሁን መጣ። እሺ ይሄው ከብሮም ብዙ ዘመናት ከኖረ በኋላ በሱ ላይ ዘመን ተለወጠና ገንዘቡን ሁሉ አለቀ። አኗኗሩ ጎሰቆለ፣ ረዳቶቹ ተበተኑ፣ ባሮቹም በችጋርና በመከራ አለቁ። ክብሩም እንደተዋረደና ደስታውም ወደ ሐዘን ወደ ትካዜ እንደተመለሰ ባየ ጊዜ ልቦናው ታወከበትና መታገስ ተሳነው። ብሰርቅ የሚገርፈኝ ብለምን የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገርሁ እኖር ዘንድ እሄዳለሁ ብሎ አሰበ። ይህንንም ብሎ እያለቀሰ እያዘነ ከሀገር ወጥቶ እንባውን በፊቱ ላይ እየወረደ እየቸኮለ ሲሄድ ሰይጣን በመንገድ ተገናኘውና ወንድሜ ሆይ ስለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያም ነጋዴ ያገኘኝን ነግርህ ዘንድ አንተ ማነህ? አለው። እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ይቻልሃልን? አለው። ይሰርቅ እንደሆነ ይለምን እንደሆነ ወደ ሌላ ሀገር ይኖር ዘንድ እንዲሄድ ያገኘውን ሁሉ ነገረው ይላል። አሁን ማንን ነው እየለመነ ያለው? ለማን ነው ችግሩን እየነገረ ያለው? ለሰይጣን።
ለሰይጣን ችግሩን ሲነግረው ኦልሬዲ እግዚአብሔርን መካድ ከዚህ ጋር ነው የጀመረው። ይሄ ሰው እግዚአብሔርን መካድ የጀመረው ከዚህ ጋር ነው። ማነ ሲለው ግራልተ እንዳይጋባ ሰይጣን ራሱ እኔ ሰይጣን ነኝ ሲለው ሰይጣን እንደሆነ እያወቀ ምን እየነገረው ነው? ችግሩን እየነገረው ነው ያለው። ኦልሬዲ ይኸው ከዚህ ጀምሮ ይሄ ሰው ማንን ክዷል? እግዚአብሔርን ክዷል። ይኸው ሰይጣንም ነገሬንስ ብትቀበለኝ ባለ ዘመን ሁሉ እንደ ቀድሞ ፈጽሞ ባለጠጋ ትሆናለህ። ክንድህን አውጥተህ በደረቴ ውስጥ ያለውን ውሰድ። ያም ነጋዴ ክንዱን አውጥቶ የለዘብ 2 አውናቅ ሰጠው ይላል። ታዘዘ። ለማን? ለሰይጣን ታዘዘ። ኦልሬዲ ለሰይጣን መታዘዝ ሲጀምር ኦልሬዲ ማንን ክዷል? እግዚአብሔርን ክዷል። ወንድም አለ ይሄ ብቻ እንደሚገርም አራል አለ። ነጋዴውም ከደስታው ብዛት የተነሳ ምን ባደርግ ትወዳለህ አለው። ሰይጣንም ክርስቶስን ምን አድርገው? አንብበው እስቲ። ካደው። ኦኬ ካደው። እሺ ክርስትናህን፣ ጥምቀትህን፣ ሱራፌልን፣ ኪሩቤልንም አምላክንም የወለደች እመቤታችንን ማርያምን ምን አርግ? ማን ነው እዚህ ውስጥ የሚካዱት? አሁን ደግሞ ለምን አትቀጥልም? ዝም ብለህ ማን ነው የሚካዱት እዚህ ውስጥ? ለምን አትቀጥልም? ዳኒ ዝም ብለህ እየተግባባን ነው መሄድ ያለብን። ማን ነው የሚካዱት እዚህ ውስጥ? አውቀዋለሁ። እኔ ስለማውቀው አውቀዋለሁ። ይሄን አውቀዋለሁ። ማወቅህን እንወቀው። ማን ነው የሚካዱት? ጥምቀትህን፣ ሱራፌሉን፣ ክሩቤሉምን አምላክን የወለደች እመቤታችን ማርያምን ካዳለው። የቀረሃል፣ አትዋሽ። የቀረሃል። ክርስቶስንም ካዳለው። ጎበዝ፣ አትደብቀው። ማንን ካዳለው? ደብቄው አይደለም፣ ላስጨርስህ ብዬ ነው። ምን ታስጨርሰኛለህ ብራዘር? እየደበከው እንዴ? ማንን ካዳለው? ኢየሱስን። እና ጨርሰው እንጂ ይሄ ሰው ይሄድ እንጂ ወደዛኛው አንዴ ብራዘር፣ ወደዛኛው መስመር እንጂ እኔ ነኝ እኮ እየገለጥኩልህ ያለሁት። አይዞህ ብራዘር። ይሄ ሰው ማንና ማንን ነው የካደው? ኢየሱስን፣ ጥምቀቱን፣ መላእክትን ክዷል። እና ወላዲቱ ድንግል ማርያምን አልካደም ብራዘር፣ አትዋሽ። ካድን የተባለው የካደው ግን ማርያምን አይደለም እኮ አለው ያልኩ ነው እንጂ። አይ አትዋሽ፣ አንዴ አትዋሽ። የነገሩ ፍጻሜ በሰማ ጊዜ የምድር ሁሉ ንግስት እመቤት ናትና ማርያምን አልክድም እንጂ ሁሉን ምን አደርጋለሁ? እክዳቸዋለሁ አለው። ማንን ነው አልክድም ያለው? አላዛር፣ ማንን ነው አልክድም ያለው? ማንን ነው አልክድም ያለው? ክርስቶስን፣ ማርያምን አልክድም አለ። አትዋሻ። አሁንም ክርስቶስን አላለም። ማንን ነው አልክድም ያለው? ማርያምን አልካድም አለ እያልኩህ ነው እኮ። ክርስቶስን ለምን ትላለህ? ክርስቶስን አልክድም ብሏል አላለም? ማንን ነው አልክድም ያለው? ማርያምን ነው አልክድም። ማርያምን አልክድም አለው። ሁሉን እክዳለሁ ሲል ማንን አጠቃሏል? ሁሉም ውስጥ ማን አለ? ጌታውንም ጨምሮ። ኢየሱስ ተክዶ ማን የታመነው እዚህ ውስጥ? አልክድም ነው ያለው እንጂ ማን ነው እዚህ ውስጥ የታመነው? አልክድም ነው ያለው። ያለ መካድ ብራዘር፣ አለ መካድ ማለት እኮ ማመን ማለት ነው። አላዛር፣ እዚህ የህፃናት ተማሪዎች ማለት ህፃናት ሙያ ያለን ተማሪዎች አለ ማለት ነው። ወራጅ ብራዘር፣ በርታ ወራጅ። አልክድም ማለት አምናለው ማለት ነው። ወራጅ፣ አለ መካድ ማለት ማመን ማለት ነው። ማንን ነው የሚያምነው?
ማንንም አላመንም፣ እግዚአብሔር ነው የሚያምነው። ይኸው የነገሩ ፍጻሜ በሰማ ጊዜ የሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳቸዋለሁ አለ። አዎ ሁሉም ውስጥ ኢየሱስ አለ ወይስ የለም? ከሚካዱት ውስጥ ነበረ እንጂ ነበረ እንጂ ኢየሱስ ክርስቶስ ክሩቤልና ስራፌልም ነበሩ። የሚሸከመው ክሩቤልን ስራፌልም ነበረ። ዋው የሚገርም ነው። የካደው አይገርምም? የክሩቤልን ያስደነቀ አይደል? በስማ የሚገርም እኮ ነው። ኦርቶዶክሲያን በጣም ነው የምትገርሙት። የኪሩብ አስደነቀው። እንኳን ኢየሱስ ቀርቶ ኪሩቤልም አለ እያለን ያለው ይህ ኦርቶዶክስ ማለት ነው። የሚያሳስበው የኪሩብ መካር ነው። የሚያሳስበኝ አይደለም። እየጠራሁልህ ኪሩቤልም አለ እያለን ያለው ወዳጅ እየጠራሁልህ ነው። ያነበብኩን እየደገምኩልህ አይዞ ብራዘር አበላለጥኩም። እንዳንተ እኔ አብ ወልድ መንፈስ ቅዱስ እያበላለጥኩ አይደለም እኔ የማምነው። አይዞ ብራዘር አይዞ ዳዲ። እሺ ሶ አሁን ያልተካደውና የታመነችው ማናት? እኔ እኮ አስረድቼሃለሁ። ከዚህ በላይ እኔ ማስረዳት አልችልም። ማናት ያልተካደችው? ብራዘር ና ተንፈስ ወዳጅ። ያልተካደችው ማናት? ነግሬሃለሁ እኮ ያልተካደችው ማናት? ድንግል ማርያም ወላዲተ አምላክ እመብርሃን እማ አምላክ። ኢየሱስ ተክዷል ወይስ አልተካደም? ሰይጣን ነው። ኢየሱስ ተክዷል እንዴ? ሰይጣን ነው እንዴ ኢየሱስ? ወዳጅ ኧረ ተው ከቀልብ የሆነ መልስ። ኢየሱስ ተክዷል ወይስ አልተካደም? አላዛር መጀመሪያ የኃይለ ቃልን ትርጓሜ አንተ መስጠት አትችልም። ኢየሱስ ተክዷል ወይስ አልተካደም? መቼም በኦርቶዶክስ እምነት ውስጥ ኢየሱስ ሊካድ አይችልም። ይሄ ሰው ኢየሱስን ክዶታል ወይስ አልካደውም? የኃይለ ቃልን ትርጉም ነግሬሃለሁ። የፈለግከውን ትርጉም ትነግረኛለህ። ኢየሱስ ክርስቶስ ተክዷል ወይስ አልተካደም ነው ጥያቄ። በእኛ እምነት ውስጥ ኢየሱስ ክርስቶስን የሚክድ የለም። የጠየኩ ስለዚህ ሰውዬ ነው። ይሄ ሰውዬ ኢየሱስን ክዶታል ወይስ አልካደውም? መልስ የለም። ለምን? የዘመናት ተረትን ስለሚያፈርስብህ። እና ያው 4-5 ጊዜ እንደዚህ ደጋግሜ ከተናገርኩ ምን ትርጉም አለው? ኢየሱስን ክዶታል ወይስ አልካደውም? ብራዘር ታማኝ ነው እግዚአብሔር። ህሊናን አታስቀጥቅጥ። የነገረህ እኮ ነው ራሱ ነገረኝ። አንተን ነው የጠየኩህ። ኢየሱስ ተክዷል ወይስ አልተካደም? ኢየሱስ ሊካድ አይችልም። የነገርኩህ ነው። ሰምታችሁታል። ኢየሱስ አልተካደም እያለን ያለው አንድ ነፍስ ግን ይኸውልህ እኔ አስረድቻለሁ በሚገባ ኃይለ ቃሉን ትርጉሜ አስረድቻለሁ። ምንም አትደበቅ ብራዘር። አልተካደም ብለሃል። ታምንበታለህ አለመካዱን? እርግጠኛ ነህ አልተካደም? ኢየሱስን አልካደውም ይሄ ሰውዬ? ይሄን ጥያቄ ለጆ ጠይቀው። እሺ እሺ ጆ ታውጋኔ እሺ ጆ ይሄ ሰው ኢየሱስ ክርስቶስን ክዶታል ወይስ አልካደው? እስቲ ከ14 አንብብልኝ እስቲ። እሺ ይሄው ሰይጣንም ክርስቶስን ካደው፣ ክርስትናና ጥምቀትን ሱራፌልንም ኪሩቤልንም አምላክንም የወለደች እመቤቴ ማርያምን ካድ አለው።